ይሄ እንግዲህ ዛሬ በጣም ከፍቷት እያለቀሰች ትገኛለች። አብሬ ያለቀስኩኝ። የምር በጣም ነው ያሳዘነችኝ እና ለአባቷ እየከፈለች ያለው መስዋዕት። አንዳንድ ሰዎች ደግሞ ገንዘብ ስላላቸው ደካማ ጎናቸውን አይተው ሊጠቀሙባቸው ይፈልጋሉ እና እኔ ሲጀመር ልጁ አውቆ እንደነበረ ገብቶኛል። ምክንያቱም ብሩን ሰጥቷት ሴትነቷን ሊጠቀምባት እንደፈለገ እኮ ያስታውቃል። ቀዥቃዣ ሲያስጠላ በእናታችሁ። እንደው በገንዘባቸው የሚተማመኑ ሰዎች ግን አይገርም። እንደው በበላሽ የምሰጠሽ መሰለሽ እንዴ? በነፃ መሰለሽ? እኔ ታዲያ 300 ሺህ ብር አላለም። እውነቷን ነው። አባቴ ቢሞት እመርጣለሁ አለች። በትክክል ሴትነቷን ክብሯን ከምታጣ አባቴ ቢሞት እመርጣለሁ፣ ደግሞም የአባቴ እጅ በፈጣሪ እንጂ በሰው አይደለም አለች። የእውነት በጣም ቆሻሻና አስመሳይ ነው ይሄ አሮን የሚባል ባለጌ ማለት ነው። ምን ችግር አለው? እቺ ልጅ እኮ ወይዘሮ ሜላት ስትመጣ ብሩን ትከፍላታለች እኮ 3 እጥፍ ነው የምከፍልሽ ብላታለች። ምክንያቱም ልጇን ስለምትንከባከብላት ያው ብዙ ብር ትጣት ትችላለች እቺ ሴትዮ ማለት ነው። ግን ትዝብት ነው ትርፉ። በእውነት በጣም ነው የሚያሳፍረው ባለጌ። ምን አይነት አስመሳይ! በዛ ላይ ደግሞ ሰላም ትወደዋለች። እሷም ሀብቱን ፈልጋ ይመስለኛል። ሰላም ግን ከሀኒ ጋር ጥሩ በመሆኗ የእውነት በጣም ደስ ያለኝ። እናቷ ስትመጣ ግን ትቀየራለች ብዬ አስባለኝ። ምክንያቱም ከእናቷ ጋር አይዋደዱም። እንደ እንጀራ ልጅ ነው የምታየኝ፣ እንደ ማደጎ ልጅ ነው የምታየኝ። ባትመጣ ይሻል ነበር፣ እዛው ብትቀር አላለችም። በፈጣሪ ስም እንዴ! እናቷን እንድትመጣ አትፈልግም ወደ ቤት ማለት ነው። አራታይ ሰላምዬ፣ እናትሽ እኮ ናት። እኔን እንደ ልጇ አታየኝም፣ እንደ ማደጎ። አሁንማ እንደ ማደጎ ነኝ እንደ ብዬ ማሰብ ጀመርኩኝ። አንተም አሁን እናታችን ስለሌለች ነው እናንተ ሰላም ይሆን ነው እንጂ አንተም ከእናተ ተደርበ እኔን ትሰድበኛለህ። እኔን አታከብሩኝም። ትቀናለች። ገብቷችኋል? ቅናት ነው። ሰው እንዴት በእህትና በወንድሙ ይቀናል? በፈጣሪ ስም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ሀኒዬ የእውነት ዛሬ በጣም ነው ያሳዘነችኝ። አልቅሻለሁ እኔ አንገቷን ድፍት አድርጋ ስታለቅስ። አይ ማጣት ክፉ። በእውነት በጣም ነው የሚያሳዝነው። እና አንዳንድ ሰዎች ደግሞ ደካማ ጎናቸውን አይተው በዛው ሊጠቀሙባቸው ይፈልጋሉ። እና እኔ ሲጀመር ይሄ ሁሉ 300 ሺህ ብር ልስጥሽ ሲላት እኮ አላማረኝም። ምክንያቱም ያላንደ ጥቅም መጀመሪያ ያኔ ገንዘቡን ስትጠይቀው እኔ የምልሽ ፍቅረኛ አለሽ እንዴ ምናምን፣ ኧረ እኔ እንደዚህ አይነት ነገር አላቅም ስትል ደስ አለው ማለት ነው። በጣም ነው የተደሰተው። ገብቷቸዋል አይደለ? ምክንያቱም 300 ሺህ ብር ሰጥቷት እሱ ሴትነቷን ሊጠቀምባት ነበረ። ቆሻሻ ባለጌ። እሷ ክብሯን ቀማጣ ያው አባቴ ይሞታለች እና አንቺ ለማይረባ ክብርሽ ብለሽ አባትሽን ልትገይው ነው። አባትሽ በእንቺ እጅ ነው ያለው። እንደው በቃ እሺ እንድትለው ፈልጎ እኮ ነው። አዎ አለችው። ይሞት በቃ ፈጣሪ ከፈቀደ ይሞት። እኔ ደግሞ ሴትነቴን ክብሬን ማጣት አልፈልግም። ይሄ ሴትነትሽ ክብሬ የምትይው የት እንደሚያደርስሽ የትም ያደርሳታል። ሴት ልጅ ዋናው ክብሯ ነው። ባለጌ ምን አይነት ነው እናታችሁ! እንዴት እንዳናደደኝ ሲንጀመር። እኔ እዛ ቤት እንደመጣ አልወደውም። ይንቀለቀላል። የሆነ ቀልቃላ ነገር ነው። እና መናሴም እንግዲህ ሀኒዬ ስትነግረው በጣም ነው ደስ ያለው። መናሴም እንደ እህት እንደ ወንድም የቀረባት መስሎት ነበረ። መናሴን ደግሞ ደጋግሞ ጠይቆታል። አንተ ለዚህ ልጅ የሆነ የተለየ ስሜት አለ እንዴ? አንተ ዘረፍ። እኔ እንደ እህቴ ነው ማለት ነው። ታሳዝነኛለች፣ በጣም ነው የምታሳዝነኝ ምናምን አለ ማለት ነውና እንግዲህ ብሩን ይዞ መጣ። ከዛም በኋላ በእውነት በጣም ነው የማመሰግነው፣ በቃ ምን እንደምልህ አላውቅም ምናምን እያለች ምስጋናዋን ሳትጨርስ እኔ ግን አንድ ጥያቄ ያለኝ። ምን አለችው? ወይም እንድታገቢ ወይም ደግሞ አንድ ቀን አዳር እንደ ከኔ ጋር እንድታድሪ። ታዲያ እንደው አለበለዚያ ዝም ብዬ 300 ሺህ ብር አሰጥሽ። ወይኔ እብድ ነው የሆነችው። የእውነት ነው የምላችሁ። ባለጌ ነው። እንደው በጥፊ ባልሽው ኖሮ ክብረ ቢስ ቆሻሻ። ሲጀመር አሁን መንገድ ላይ እየጠበቀ ላስኬዳትም ይችላል። መናሴም ደግሞ እንግዲህ ተናዶ ሀኒ ስትነግረው በጣም ነው የተናደው። ከትምህርት ቤት ሲመለስ ደውሎ ሲነግረው ከአንተ ጋር አላድርም አለችኝ፣ ስለዚህ አልተሳካም፣ ብሩን አልሰጠዋትም ሲል ያው መናሴ ያው ስለሚያመው ወድቆ ነበረ ማለት ነው። ቶሎ ብሎ ቁጭ አለ እና እቺ ማናት ሀኒ የእውነት በጣም ጎበዝ ጀግና ሴት ናት ማለት ነው። አንዳንድ ሰው ቢሆን
በቃ ከአባቴ አይበልጥም የኔ ክብር ብሎ ወይ ደግሞ ከሱ ጋር ሊያድር ይችላል። አውዝ ቢላይ። ኧረ ወይኔ ጎበዝ ናት። በቃ ጎበዝ የአማሪቷ ቆንጆ እንዴ! እና አባቷ ደግሞ እንግዲህ አሁን መናሴ የእሱ ወደ ሀገሯ መመለስ አሳዝኖት ነበረ። ግን ደግሞ ያው ሕክምናው አልተሳካም፣ እዚሁ ትቆያለች ማለት ነው። የአባትሽ ሕክምና ከተጠናቀቀ በኋላ ወደ ደሴ ትመለሻለች እንዴ ሲላት፣ አዎ ደሴ እኮ የተወለድኩባት ሀገሬ ናት፣ ትናፍቀኛለች። አንተም ደግሞ ትምህርት ሲዘጋ ትመጣለህ አይደለ እያለች መብላቷን ሳታውቅ እጇን ታጠበች በሚባለው ነገር እንግዲህ አስደስተው መጨረሻ ላይ አሳዘናት ማለት ነው። አቶ ሀሮን በጣም አስመሳይና የወረደ አስተሳሰብ ያለው ሰው ነው። በእውነት በጣም ነው ያስጠላኝ፣ እውነት ለመናገር ማለት ነው። እና ደካማ ጎናችሁን አይተው ሊጠቀሙባችሁ የሚፈልጉ ብዙዎች አሉ። እች ልጅ አባቷ ታሟል በጠና አማራጭ የላትም። ስለዚህ እኔ በምላት ነገር ሁሉ ትስማማለች ብሎ ነበር ሀሳቡ ማለት ነው። አልተሳካለክም። የእውነት አድንቄያታለሁ። በጣም ጎበዝ አድናቂዋ ነኝ። ሲቀጥል ደግሞ ሰላም ደግሞ እናቷ እንግዲህ ልትመጣ ነው። አሮን መናሴን እያወራችው ነበረ። መናሴ አላዘር ነው ስሙ። አላዘር የሚባለው ስም ደግሞ እናትየዋ ሲጠራበት አትወድም። መናሴ ነው የሚባለው ተብሏል። እንግዲህ እናቷ መምጣቷን አልወደደችም። እንዴ እናትሽ እኮ ነች ሰላም፣ እንዴት እንደዚህ ትያለሽ? አይ እኔ እኮ እንደ እህታችሁ አይደለም የምታየኝ፣ እሷም እንደ ልጄ አታየኝም፣ አንተም እንደ እህት አታየኝም። አሁንም እሷ ስለሌለች ነው እኔ እናንተ ሰላም የሆን ነው። እሷ ስትመጣ እንደ ድሮ ትሆናለህ አንተም ከእሷ ጋራ። እኔ እኮ የምታናድደኝ ያንን የእህቴን ፎቶ እያየች ስታለቅስ ነው። እኔ ልጇ አይደለሁም ወይ? እንዴ የእናት አንጀት አይደለ እንዴ? የእናት አንጀት እኮ ነው። እናት ልጆቿን ሁሉንም አንድ ነው የምትወደው ማለት ነው። ግን ደግሞ ልጇ ስጠፋባት በድንገት ምን ታደርጋለች? ታለቅሳለች። እና እንደኔ እዛው ብትቀር ይሻለኝ ነበረ። እሷ መጣች ማለት አሮንም እዚህ ቤት አይመጣም፣ እኔም እንደ ልቤ አልሆንም። በፈጣሪ ሰው እናቴን ባልመጣች ይላል። ኧረ በጣም ይገርማል። ያንቺ ሰላም እንዴ! እኔ ግን ከሀና ጋራ ሰላም መሆኗ በጣም ደስ ብሎኛል። ግን ያው እናቷ ስትመጣ ደግሞ እንዳትቀየርባት ሀኒ ላይ ብዬ ፈራው እንጂ እስካሁን እንኳን ከሀኒዬ ጋር ደህና ናት። እና እንደ ሀሮን ዛሬ ያናደደኝ ሰው ማንም የለም ማለት ነው። እውነት ለመናገር በጣም ያናደደኝ መናሴ ራሱ እንግዲህ አመነጫጭቆ ነው ውጣ ከዚህ ቤት አይንህን ላይ አልፈልግም፣ ሁለተኛ እዚህ ቤት እንዳትረግጥ ብሎ እየመነጫጨቀ እየገፋ ከቤት አስወጣው። ላው ላይ በሩ ዘጋበት ማለት ነው። እኔ እኮ ማን እንደሆንኩ አላወቅም፣ ማንም ሆነ አይመለከተኝም፣ ውጣልኝ ብሎ እንግዲህ እንደ ውሻ ገፈታትሮ በሩን ላው ላይ ዘጋበት ማለት ነው። ምክንያቱም እኔ ያዘንክላት መስሎኝ ነበር እንጂ አንተ ሴትነቷ ልትጠቀምባት ነበር እንዴ? ምን አይነት አስተሳሰብ ነው ያለ ካንተ? እኔ ደግሞ ደህና ሰው መስለኸኝ። በቃ የእውነት በጣም ስሜታዊ ሆኖ የተናገረው መናሴ ማለት ነው። እና ለራሱ ሲናደድ ያማዋል። እንደው ይወድቃል ብዬ ነበረ። ብቻ ያው እንግዲህ ሀኒዬ አሁን መንገድ ላይ እየጠበቀ ካላስቸገራት ነው ነገሩ። ያ አሲር አንገቱን ብሎ የሚደፋው አሲር ዱርዬ ነው። አንገቱን ብሎ በደፋው ይሄንን ሀሮን ማለት ነው። ጉረኛ ሲያስጠላ